የሰው ምስክር በሐሰት ነው የሚመለመለው። ጠቅላይ ሚኒስትር እኔ በቆምኩበት ፍርድ ቤት ላይ አቃቤ ሕግና ፖሊስ ናቸው መስክር ያሉኝ እንጂ እኔ አላቀውም የተባለበት ሀገር ነው ያለው። እኔ ፍትህ አደባባይ ላይ ቆሜ ያንን የገሰጸ ዳኛ አላየሁም። ያን አቃቤ ሕግ እንዴት ይሄን አረግ ወይስ አንተ ለፍርድ ለዚህ ለምን መጣ ተብሎ ያየሁት ነገር የለምና ይሄ በዚህች ሀገር ላይ ካልሰፈነና አሁን ያለው የተወጠረው የሀገር ችግር በውይይት እስካልተፈታ ጊዜ ድረስ እውነቱን ለመናገር ወደፊት ለመቀጠል ያስቸግረናል። በሀገራችን ላይ ይታይ የነበረው ያንዣብብ የነበረው ስጋት ይዞን ከዛሬ 2 ወር በፊት 3 ወር በፊት አንድ ደብዳቤ ለጠቅላይ ሚኒስትሩ በቀጥታ ደብዳቤ በሪኮማንዴ አስገብተን ነበር። ችግር አለ ሀገሪቱ ላይና ውይይት ያስፈልጋል። አሁን ይሄ በተወጠረ ሂደት ሀገሪቱ እንደዚህ በገባችበት ሂደት ውስጥ ይሄ ምርጫ ሌላ ቤንዚል ማርከፍከፍ ነውና መጀመሪያ መስማማት በሚገባን ጉዳይ ላይ መነጋገር መወያየት ይገባናል የሚል ሐሳብ ያለበት ደብዳቤ ልከን ነበር። ያ መልስ አላገኘንም። ዞሮ ዞሮ የታየንን እኛ ስንንቀሳቀስ ያየነውን የተመለከትነውን የተረዳነውን ያህል አገሪቱ ውስጥ የፖለቲካ ጸብ አለ፣ ችግር አለ። እንደሚባለው አሁን ይሄ ዝም ብሎ ህዝብ ለህዝብ አልተጣላም እንዲህ አላለም የሚለው ነገር ባይ ፖለቲካው ህዝቡን ጥግ አስይዞታል፣ አለያይቶታልና መጀመሪያ በፖለቲካ ጉዳይ ላይ ለመነጋገር በፖሊሲ ጉዳይ ላይ ለመነጋገር ሐሳብንም ለመሸጥ የህዝቡ የሀገሪቱ አንድነት መከበር አለበት መጠበቅ አለበት የሚል የጸና አቋም ስለነበረን ይህንን በተደጋጋሚ ገልጸናል። ምርጫውም በዚህ ዓመት መደረግ እንደሌለበት ለምርጫ ቦርድ እንደውም ትዝ ይለኛል ብዙዎቹ ፓርቲዎች እንደምታስታውሱት 46 ለ6 ምርጫ ቦርድ ስብሰባ ላይ የተሸናነፍንበት ሂደት አለ። ዘንድሮ ይሄ ምርጫ መደረግ የለበትም፣ ምክንያቱም የሰላሙ ሁኔታ አስጊ ነው፣ ችግር ነው። ወደ አንድ እስካልመጣንና በሐሳብ ብቻ መለየት እስካልቻልን ጊዜ ድረስ አንተና አንቺ ከተባባልን በኋላ ነገ የምንቋጭበት መድረክ ስለሌለን መጀመሪያ መድረኩን እናመቻቸው፣ ከዚያ በኋላ የሐሳብ ፍጭት ይኖር የሚል ሐሳብ አቅርበን ነበር። አጋጣሚ ሆኖ እርሶ የሚመሩትን ፓርቲ ብልጽግና መደረግ አለበት ብሎ ከስድስቱ ፓርቲዎች ውስጥ ነበረ። ይሄ ሐሳባችን ተቀባይነት አላገኘም። በወቅቱ ምርጫውን እናደርጋለን የሚል ነበር ምርጫ ቦርድ የሚወሰነው። በኋላ ደግሞ እንግዲህ ያው ዓለም አቀፍ የሆነ ኮሮና መጣና ሁላችንም ወደዚያ ወሰደን። እንግዲህ ይሄ አንዱ እፎይ ያልንበት ሂደት ነበረ። እፎይ ያልንበት ያ አትሊስት ተወጥሮ የነበረው ችግር በዚህ በኮሮናው ምክንያት ሰክነን መጀመሪያ የህዝባችንን ጤንነትና ደህንነት ጠብቀን ወደ ምርጫ የምንሄድበት ጊዜ ፋታ እናገኛለን የሚል ነበረ። ነገር ግን የሰላም ሁኔታ ደግሞ ያው ብዙም አልተሰራበትም፣ ውይይትም አልተደረገም። ፓርቲዎችም ቁጭ ብለው እያንዳንዳቸው ሐሳባቸው ምንድነው ተብሎ ተግሳጽም ውይይትም አልተደረገበትምና በአጋጣሚ ይሄ ነገር ተፈጠረ። ምናፍርበት የተዋረንበት ኢትዮጵያውያን ለኢትዮጵያውያን እንዲህ አይነት ጭካኔ ውስጥ የገባንበት ደረጃ በማየታችን በጣም አዝነናል፣ አፍረናል። ሰው ወንድሙን እየገደለ የሰው የራሱን ንብረትና ሀብት እያወደመ ምን ሊፈለግ እንደሆነ አስተሳሰቡ አመለካከቱ አልገባንም። ይሄ በደንብ ሊጠን ይገባዋል። ምናልባትም የሌሎችም እጅ እኛ ባለን መረጃ ባለን ተከታታይ አስተሳሰብ የሌላ ሰው እጅም አለ፣ የውጭ እጅ አለ። ለምሳሌ እየተሮጠ ዝም ብሎ ያለፋበትን ያልሰራበትን የሰው ንብረት ሊያወድም አይችልም። ከዚያ ውስጥ ሊያተርፍ የሚፈልግ ኃይል አለና ይሄ በደንብ ተደርጎ ሊጠናና ክትትል ሊደረግበት ይገባል። ልክ እንዳባዩ ጉዳይ በጥናት የተመሰረተ ነገ ጭቅጭቅ ሊያመጣ የማይችል ግልጽ የሆነ ለህዝቡ ተጠያቂነትን ሊያስከትል የሚችል የመንግስት ሚና ሊታይ ይገባል። እዚያ ላይ ግልጽ ያልሆነ በዚህ በጽንፍ አለ። አሁን በዚህ በሐረር አካባቢ በሌሎች አካባቢ እነማን ናቸው እነዚያ ሰዎች ኢትዮጵያውያን ናቸው ወይስ ከማለት ያስደፍራል። እንዳልሆኑም አንዳንዶቹ ፍንጫቸው አለ እንዳልሆኑምና ይሄ መለየት መቻል አለበት። በስደተኝነት ሰበብ፣ በቱሪስት ሰበብ፣ በጋዜጠኝነት ሰበብ የሚመጡ ብዙ ነገሮች እንዳሉ መቼም ከመንግስት ይሄ ይሰወራል ብዬ አላስብም። ነገር ግን ያ ነገር ቢሆን ሌላው እንግዲህ
ቅድም የተጀመረ ነገር አለ። በዚያ መድረኩ በሚፈቀድበት ጊዜ የምናቀርበው ይሆናል። የዚህ ሁሉ ጭቅጭቅ ሁሌም እንደምንለው እኔም በግሌም እንደ ድርጅቴም የሚያምንበት የዚህ ሀገር ችግር የህገ መንግስት ችግር አለብን። መታየት አለበት በድፍረት አሁን ብናሽሞነሙነውም ዝም ብለን ብንፈራውም የሚመጣ ስጋት አለን ብለን ብናስብም የሚቀር ነገር አይደለም። በርሶም ዘመን ይሁን ከርሶ ዘመን በኋላ ሌላም ቢመጣም ይሄ ችግር መከሰቱ አይቀርምና ለአንዴና ለመጨረሻ ጊዜ በህገ መንግስታዊ ላይ በሀገራዊ አንድነቱ ላይ ስምምነት ያስፈልጋል። ይሄ በድፍረት መኬድ አለበት። እኔ እንዲያውም ከእስር ቤት ከወጣን በኋላ ይከበራል ብዬ ያሰብኩትና እንትን ያልኩት ሁለት ነገሮች ነበሩ፣ ሶስት ነገሮች። አንደኛው የህገ መንግስቱ ጉዳይ ይታያል የሚል እምነት ነበረኝ። ሁለተኛው የጸረ ሽብር ህጉ እሱ ያ ጸረ ሽብር ህግ ብዙ ዋጋ ያስከፈለን ስለነበረ በሐሰት ያለ ማስረጃ የሚጠሉትን ሰዎች ብቻ እየተፈለጉ ዋጋ የተከፈለበት ሂደት ስለነበረ እሱ ይሰረዛል ወይም ደግሞ ሙሉ በሙሉ ይቀራል የሚል እምነት ነበረን። አንድ ወቅት ላይ የዛሬ ዓመት አካባቢ መሰለኝ ውይይት አድርገንበታል። እንዲቀር ሐሳብ ሰጥተናል። ግን እስካሁን ድረስም ምን ላይ እንደደረሰ እናቅም። ሌላው በሀገራችን ውስጥ ማየት የምፈልገውና እስካሁንም ድረስ ሲሆን ያላየሁት የታገልንለትና አትሊስት እንደው የተሻለ ነገር ይመጣል ብለን ያሰብነው የህግ የበላይነት ነበር። እሱን ሲሆን አላየንም። ምክንያቱም ያጠፋ ያልተጠየቀበት እርሶም በፓርላማ ቀርበው እኛ አልነበርንም ወይ አሸባሪ ብለው ባሉት መሰረትና ያ ሁሉ አካል ጎድሎ ያን ሁሉ አካል ያጎደሉ ሰዎች በእኔ ላይ ብቻ እንኳን 8 ደህንነቶች አራዳ ፍርድ ቤትና ሰሚት ቦሌ ሰሚት ፍርድ ቤት አራት በሐሰት የመሰከሩብኝ በኋላ በማስረጃ ነፃ ያወጣሁበት አንድ ዳኛ አግኝቼ በኢትዮጵያ ታሪክ ውስጥ በ27 ዓመት በ28 ዓመት አንድ ዳኛ ብቻ አግኝቼ ነፃ ያወጣሁበት። ዛሬ እነዚያ ሰዎች ዛሬም ደህንነቱ ናቸው። በሐሰት ፍርድ ቤት ላይ ምለው ተገዝተው ሲያረጋይተናል አይኤስኤስ ነው ብለው የመሰከሩ ሰዎች ማለት ነው። እኔ የምፈልገው በዚች ሀገር ውስጥ የህግ የበላይነት ዳኛ በትክክል ወንበሩ ላይ መርማሪ ፖሊስ በትክክል መርማሪ ፖሊስ ሆኖ ማየት ነው በአገሬ ላይ የምፈልገው። ይሄንን እንድናይ ነው ምኞታችን። ዛሬም በጅምላ የሚደረግ ነገር አለ። ምናልባት ወቅቱ ይሄንን አስገድዶ ሊሆን ይችላል አላቅም። ግን ጥርት ያለ ዳኛ መርማሪ ፖሊስ እንዲኖረን አቃቤ ህግ እንዲኖረን እንፈልጋለን። ፍትህ በሌለበት ሀገር ላይ ዲሞክራሲ፣ ምርጫ፣ ሌላው በሙሉ ለኔ እንጭፍጫፊ ነው። ፍትህ ያስፈልጋታል ኢትዮጵያ። ፍትህ ዜጎች ያስፈልጋቸዋልና ይሄንን በእርሱ አመራር ማየት እንፈልጋለን። አሁን ባለው ሂደትም በአሁን እየታሰሩ ባሉት ሰዎችም ጭምር ፍትህ ያስፈልጋቸዋል። ያጠፋው በትክክል ምንድነው ያጠፋው? የሐሰት ምስክር እዚህ ሀገር ይዘጋጃል። በአይናችን በተግባር ያየነው ነው። የሰው ምስክር በሐሰት ነው የሚመለመለው። ጠቅላይ ሚኒስትር እኔ በቆምኩበት ፍርድ ቤት ላይ አቃቤ ህግና ፖሊስ ናቸው መስክር ያሉኝ እንጂ እኔ አላቀውም የተባለበት ሀገር ነው ያለው። እኔ ፍትህ አደባባይ ላይ ቆሜ ያንን የገሰጸ ዳኛ አላየሁም። ያን አቃቤ ህግ እንዴት ይሄን አረግ ወይስ አንተ ለፍርድ ለዚህ ለምን መጣ ተብሎ ያየሁት ነገር የለምና ይሄ በዚች ሀገር ላይ ካልሰፈነና አሁን ያለው የተወጠረው የሀገር ችግር በውይይት እስካልተፈታ ጊዜ ድረስ እውነቱን ለመናገር ወደፊት ለመቀጠል ያስቸግረናል። የህግ በላይነቱ በአንድ በኩል ይሁን የተወጠረ ነገር አለ። ይሄ የተወጠረው ነገር እንደገና መፈተሽ መቻል አለበት። ለምን ተወጠረ? ምንድነው ፍላጎታችን? የእያንዳንዱ ፓርቲ ምንድነው? እንደ ግለሰብ ምንድነው? ሀገር ምንድነው የሚፈልገው? ሀገር ፈርሶ ሀገር እንሰራለን የሚባል አስተሳሰብም አለ። በጣም ያዘንኩበት ሶማሌ ፈርሳ ነበር። ዳግማዊ ሶማሌ መተካት ችለዋል? አፍርሰው የመን እየፈረሰች ነው። የመንን መልሶ መተካት ተችሏል? ሊቢያ እንደዚህ ነው። ይችን መተካት ተችሏል? እየደከመችም ቢሆን እየተንገዳገደችም ቢሆን የኛ ፍላጎት ሁሌም እንደምንለው የኛ ፍላጎት የኛ ምኞት ይቀራል እንጂ ሀገሪቱ ግን እየተንገዳገደችም ቢሆን ወደፊት መሄድ መቻል አለባት። በምንለያይባቸው አስተሳሰቦች በፖለቲካ አስተሳሰባችን እንለያይበታለን፣ እንጨቃጨቅበታለን፣ እንፎካከርበታለን። አንድ የሚያረገን የሀገር አንድነት ሲመጣ ደግሞ በጋራ እንቆማለን። ይሄ የማይሆን ጉዳይ ነው። በታሪካችን በታሪክ ጠባሳ ፊት መቆም አንፈልግም። በታሪክ ጠባሳ
ዛሬ በታሪክ ጠባሳ ፊት የቆሙ ሰዎች ናቸው። ቀደም ያሉት ነገር አለ። አንዳንዶቹ እኛ የምናውቃቸውን ሰዎች ጠርተን ስናወያይ ሌሎቻችሁ አዎ ይሄ እኛ እንዳድሎ ነው የምንቆጥረው። አድሎነት የጻፍነውም ደብዳቤያችን ላይ አድሎኝነት ይታያል ብለናል። ይሄ መቅረት አለበት። ትላንትና ህገ መንግስት ሲመሰረት የነበሩ ሰዎች ዛሬም እነዚያው ሰዎች ይመጣሉ። ይሄንም መንካት የማይችሉ እንደውም ይሄ መንግስት መምረጥ ያለበት የሚተቸውን ትክክል አይደለም ብሎ አቅጣጫ የሚያሳዩ ጉድፉን የሚነቅስለት እንጂ የሚያሞግሰውማ ትላንትና የሚያሞግሰው መዓት ነበር። ምን ይላል ያገሬ ሰው? እውር ለውር ቢትማሩ ሁለቱም ገደል ይገባሉ ነው። ትላንት የነበረው ኢህአዴግ የሚመክሩት አጠገቡ ልክ ነህ ብለው ይዘው የሚሄዱት ይዘው ሄደው ነበር። ግን የታደረሱት ይሄ መስተካከል እንዳለበትና አድሎኝነት ስላለ ነው አሁን ይሄ ጽንፍ የወጣው ይመስለኛል። እኔ ተሳስቼ ሊሆን ይችላል። አድሎኝነት አለ ብዬ አስባለሁ። በግልጽ ሁላችን የዚህች ሀገር ዜጋንን ካልን በኩል መንፈስ መስተናገድ አለብን። ነፃነቱ ወይም ደግሞ እቺ መጣች የተባለች ብልጭ ያለች ለውጥ ብዙ ዋጋ ከፍለን ያመጣናት። ብዙ ዋጋ ከፍለን በኢትዮጵያ ታሪክ ራሴን ማሞገስ አይደለም። በኢትዮጵያ ታሪክ በኔ ልክ የታሰረ የለም። በኢትዮጵያ ታሪክ በዚህ በኢህአዴግ በ27 ዓመት ማለት ነው 12 ጊዜ 12 ዓመት ሙሉ በዚህ አሰቃቂ የመጀመሪያው የማዕከላዊ አሟሽ የመጨረሻውም ማዕከላዊ ተዘጋም ሲባል የተዘጋብኝ ማለት ነው። ስለዚህ የኃይለ ሥላሴ አይነት ነገር እንዳይፈጠር ስለምሰጋ ነው ይሄን የምለው። በአፄ ኃይለ ሥላሴ ጊዜ እንደምታስታውሱ እሳቸው ከስደት ሲመለሱ ጥሩ ዲፕሎማት እንደሆኑ እናውቃለን። ምርጥ ዲፕሎማት ናቸው። አርበኛውንም ባንዳውንም ይዘው ለመሄድ ብዙ ሞክረዋል። ኢትዮጵያዊነት መንፈስ ግን ከዚያ ጀምሮ ነው እየጠፋ የመጣው። ኢትዮጵያ ሀገሬ ሞኝነሽ ተላላ የተባለውም ያ ነው። እሳቸው ባንዳውን ሰበሰቡና አጠገባቸው ሲያረጉ ለሀገር የሞተው አርበኛ በሙሉ ተገፋና በኋላ ኢትዮጵያዊነት መንፈስ ከዚያ ጀምሮ እየሳሳ እረኛው ሁሉ እየተቀባበለው ኢትዮጵያ ሀገሬ ሞኝነሽ ተላላ የሞተልሽ ቀሎ የገደለሽ በላ እየተባለ የኖረበት ጊዜ አለና ይሄ ቢታሰብበት ነው። እግዚአብሔር ይስጥልኝ። አመሰግናለሁ። በመጀመሪያ አሁን ላለችው ኢትዮጵያ ብልጽግና ታላቅ እድል ነው፣ ጎዳና ነው፣ መንገድ ነው ብለን ነው የምንወስደው። እኛም የድሉ ተጠቃሚ በመሆን ወደ ጎዳናው ገብተን መንገድ ልንጀምር የውህደት ጥያቄ አቅርበን ለብልጽግና በሂደት ላይ ነው ያለ ነው። አንድ ጉዳይ ብቻ ነው ማንሳት የምፈልገው። በወቅታዊ ጉዳይ ላይ አገሪቱ የገጠማትን በርካታ ችግሮች ለማለፍ የተደረገውን ጥረት በአድናቆት ነው የምንመለከተው። ግን በሌላ ዘርፍ እየተካሄዱ ከነበሩ ነገሮች እንደ ድል የሚቆጠሩት ህዝብ በመንግስት ላይ እምነት እንዳይኖረው ማድረግ ነበር ትልቁ ስራ። ህዝብ የወደደውን እንዲጠላ ያመነበትን እንዲከዳ በማድረግ ህዝብ በመንግስት ላይ እምነት እንዳይኖረው፣ ይሄ በተወሰነ ደረጃ የተሳካ ይመስላል ለአጥፊ ኃይሎች። እኔን በጣም የሚያስገርመኝ ግን ከዚህ አልፎ ራሱ ታች ያለው የመንግስት አካል በመንግስት ላይ እምነት የሌለው ደረጃ ላይ መድረሱና የመንግስት አካል በቆመበት ቦታ በህዝብና በንብረት ላይ አደጋ ሲደርስ የታየበት ሁኔታ አለ። ይሄ በጣም ትኩረት ሊሰጠው የሚገባ ጉዳይ ነው እንደ መንግስት። ምክንያቱም ሰዎች በሀገራቸው ጉዳይ እኛን ምን አገባን ካሉ ያቺ ሀገር አለቀላት ይባላል እና አጥፊ ኃይሎች አሁን እንደ ጫካ የሚጠቀሙት ህዝብ ውስጥ ነው። በወደፊቱ ጊዜ ላይ ህዝብ በመንግስት እምነት እንዲኖረው መደረግ ያለበት ነገር በሙሉ መሆን አለበት። በዚህ መንገድ ያለ ጥርጥር ዋናው ግብ የሚሆነው ለሰዎች የሥራ ብቃት፣ የፈጠራ ችሎታና ፍላጎት እድል በመስጠት እውነተኛውንና አዲሱን ሰው ማፍራት ነው። ይህ የድርጅቶቻችንን ክብር ከፍ የሚያደርግና ለህዝቦቻችንም ህይወት የሚሰጥ ነው። አመሰግናለሁ። ራሱ ብቅላ ይባላለሁ ከኦሮሞ ነጻነት ግንባር። አገራችን ውስጥ ብዙ ችግር እንዳለ እናውቃለን። አንድ የደህንነት አለ፣ ከዛ ላይ የወጣቶች ስራ ማጣት አለ። ከዛ ላይ ተጨማሪ ደግሞ የሀገር ስጋት የሆነውን ኮሮና እንዳለ እናውቃለን። ይሄ ደግሞ በአንድነት ተፈካካሪ ገዢው ፓርቲ ሳይሆን በአንድ ላይ ሆነን መፍትሄ በአንድ ላይ አንድ ሆነን መስራት አለብን ማለት ነው። ወደ ድርጅታችን ስንሄድ
ከብሔራዊ ምርጫ ቦርድ እውቅና ካገኘን በኋላ ኦሮሚያ ውስጥ ብዙ ቦታዎች ጽሕፈት ቤት ከፍተን ነበር። ጥሩ ጅማሬ ነው። ከገዢው ፓርቲ ጋር በአንዳንድ ቦታ ችግር ሲፈጠር ተወያይተን እየፈታን አብረን እየሰራን ነበር። ግን ቀስ በቀስ ከጊዜ በኋላ ሁኔታው ተለውጦ ነበር። ጽሕፈት ቤታችንም ተዘግቷል። አባላቻችንም በብዙ ቦታ እስር ቤት ገብተዋል። በተለይ ከፌብሩዋሪ 29 2020 በኋላ እስከ አመራር ድረስ እስር ቤት ገብተዋል ማለት ነው። ከዛ አልፈን ደግሞ ከአርቲስት ሃጫሉ ሁንዴሳ ህልፈት በኋላ ብዙ ነገር ኦሮሚያ ውስጥ ተከስቷል። በተለይ የንብረት ማውደም እና የሰው ህልፈት በጣም ያሳዝናል። ባህላችንም አይደለም እንደዚህ አይነት ስናይ ይሄ ነገር እንዴት እንደመጣ እናውቅም። ስናይ ግን እንደ ሀገራችን ባህልም እንዳለ እንደሌለ እናውቃለን። ከዛ አልፎ ደግሞ ከሃጫሉ ሁንዴሳ ህልፈት በኋላ ኦሮሚያ ውስጥ ሁኔታው በብዙ ቦታ ተለውጧል ማለት ይቻላል። አባሎቻችንም በየትም ቦታ መንቀሳቀስ አልቻሉም። ለሰላም ለመታገል ነው አገር ቤት የገባ ነው። ሰላማዊ ትግል ማካሄድ ተፈቅዷል። በዛ ላይ ግን እንዴት እንደሆነ እናውቅም። እስር ቤት የገቡም አሉ እስከ አመራር ድረስ ፍርድ ቤትም አልቀረቡም። ይሄ ነገር ግን መታየት ያለበት ነገር ነው ባይነን። አንድ ሀገር ውስጥ ችግር ከተፈጠረ ቶሎ ተወያይቶ መፍትሄ ማግኘት ያስፈልጋል። አንድ ችግር ከተፈጠረ ቶሎ መፍትሄ ካላገኘ ሌላ ተጨማሪ ችግር ይመጣል። ስለዚህ ቶሎ መፍትሄ ማግኘት ያስፈልጋል ባይነን። እውነት ከሌለ አንድ ሀገር ውስጥ ሰላም የለም። ሰላም ከሌለ የኢኮኖሚ እድገትና ማህበራዊ ጉዳይም የለም። ሁላችንም እናውቃለን። ስለዚህ ሁላችንም ተገባብረን ተወያይተን አንድ ችግር ከተከሰተ ደግሞ ከብሔር ጋር መያያዝ አለ። አንድ ሰው ከተጣላ የሁለት ሰው ብቻ ችግር ሆኖ መፍትሄ ማግኘት አለበት። እሱን ይዘን ወደ ብሔር እንትን ካደረግ ችግር ውስጥ አንድ ጊዜ ማድረግና እንዲሁም አገራዊ የደህንነት ስጋት እየሆነ መጥቷል። ይህ ነገር በአንድ በኩል ተማሪዎቻችን በምዘና ስርዓታችን እምነት እንዲያጡና ተገቢ ዝግጅት እንዳያደርጉ የማድረግ አንድምታ ሊኖረው ሲችል፣ በሌላ በኩል ደግሞ የትምህርት ጥራቱን ክፉኛ ሊጎዳው ይችላል። ይህንና መሰል ችግሮችን ለመቅረፍ ፈተናዎችን ኦንላይን ለመስጠት በርካታ ተግባራት ቢከናወኑ በቅርቡ በፈተናዎች አገልግሎት ባደረግነው ምልከታ ለመረዳት እንደቻልኩት የ1 ሚሊዮን ታብሌት አቅርቦት ችግር ሂደቱን አስተጓጉሎታል። ታዲያ በ2015 ለሚሰጠው አገር አቀፍ ፈተናን በተመለከተ መንግስት ምን እያከናወነ እንዳለ ቢብራራልን የሚል ነው። አመሰግናለሁ። አመሰግናለሁ። በመቀጠል የተከበሩ አቶ መስፍን እርካበ። አሳሳቢ ደረጃ ላይ ናቸው።
ክቡር ጠቅላይ ሚኒስትር ስለዚህ ለአዲሱ በጀት ዓመት ምን አይነት ተጠያቂነት ስርዓት መዘርጋት አለበት? እንዲሁም የሀገሪቱ ሁኔታን ግንዛቤ ውስጥ በማስገባት የበጀት አጠቃቀማችን እንዴት መሆን አለበት? ሌላኛው በሀገራችን ላይ እየተከሰቱ ባሉ ውጫዊና ውስጣዊ ችግሮች ሳይገድቧቸው በእርሶ መሪነት የመንግስት ችግር ፈቺ የሆኑ በርካታ ፕሮጀክቶች ቀርጸው እየተሰሩ እንደሆነ ይታወቃል። ከነዚህ ፕሮጀክቶች መካከል ኢንዱስትሪያል ፓርኮች ከውንሻ፣ ወንጪ፣ ጎርጎራ እንዲሁም አንድነት ፓርክ፣ ወዳጅነት ፓርክ፣ አብርሆት ሳይንስና ቴክኖሎጂ ሙዚየም የመሳሰሉ በአጭር ጊዜ ውስጥ ተሰርተው ከተጠናቀቁና ካልተጠናቀቁ ፕሮጀክቶች ውስጥ ለአብነት ይጠቀሳሉ። እንዲሁም በኦሮሚያ ክልል ምዕራብ ሐረርጌ ዞን በዚህ 3 ዓመት ውስጥ ብዙ ፕሮጀክቶች ተሰርተዋል። ለምሳሌ ያህል ትምህርት ቤቶች ተስፋፍተዋል። ነገር ግን የአስፋልት መንገድ ከአልበረከቴ ገለምሶ መቻራ መንገድ ከተጀመረ ከ7 ዓመት በላይ ያስቆጠረ እና የተያዘለት ጊዜ ከ3 እስከ 4 ዓመት ውስጥ ማለቅ ሲገባው እና እስካሁን ድረስ ያላለቀ በመሆኑ ከዚህ ጋር ተያይዞ ህዝባችን ለከፍተኛ ችግር እየተዳረገ ይገኛል። ስለሆነም ክቡር ጠቅላይ ሚኒስትር ክረምት በገባ በወጣ ቁጥር ህዝባችን ለጎርፍና ለመፈናቀል ብሎም ለሌሎች ችግሮች እየተጋለጡ ይገኛሉ። የሐረርጌ ህዝብ በአብዛኛው በጫት ንግድ የሚተዳደር ከመሆኑ መጠን በጫት ምርት ለአገራችን በየቀኑ የውጭ ምንዛሪ ዶላር እንደምታስገባ ይታወቃል። ጫት ለአገራችን ትልቅ ገቢ ማስገኛ ነው። ይሁን እንጂ የኢንፍራስትራክቸር ችግር ያለባትና በተለይም መንገድ ኢኮኖሚን የሚያስተሳስርና ሁላችንን ህይወት የሚቀይር ከመሆኑ የተነሳ ለዚህ ችግር ዘላቂ መፍትሄ ለማስጠት እና ፕሮጀክቱን ለማስጨረስ መንግስት የያዘ ትኩረት አቅጣጫ ካለ ቢብራራልን። አመሰግናለሁ። እሺ፣ በጣም አመሰግናለሁ። በመቀጠል የተከበሩ አቶ ፈቃዱ ጋብሻለሁ። አመሰግናለሁ። የተከበሩ ዋና አፈ ጉባኤ፣ የፌዴራል ጠቅላይ ሚኒስትር፣ በህዝብ ተወካዮች ምክር ቤት አባላት ለሚነሱ ጥያቄዎች ምላሽ ለመስጠት ማዕከላችን ስለተገኙ በኢትዮጵያ ህዝብ ስም ላቀ ምስጋናዬን አቀርባለሁ። ጥያቄን ከህገ መንግስቱ ጥቂት አንቀጾችን በመጥቀስ እጀምራለሁ። በፌዴራል ህገ መንግስት አንቀጽ 14፣ 16 እና 32 በቅደም ተከተል እንደተገለጸው ማንኛውም ሰው ሰብአዊ በመሆኑ በህይወት የመኖር በአካሉ ላይ ጉዳት እንዳይደርስበት የመጠበቅ እንዲሁም በመረጠው የሀገሪቱ አካባቢ የመዘዋወርና የመኖሪያ ቦታ የመመስረት መብት አለው ይላል። እንዲሁም በአንቀጽ 13 ላይ በማንኛውም ደረጃ ላይ የሚገኝ የመንግስት አካላት የዜጎችን መሰረታዊ መብቶችና ነፃነቶችን የማስከበርና የማክበር ኃላፊነትና ግዴታ እንዳለባቸውም ደንግጓል። ይሁን እንጂ አሸባሪ ህወሓት ቡድን በከፈተብን ግልጽ ወረራ ህገ መንግስታዊ መብቶችን ማጣትን ጨምሮ በርካታ ቁሳዊ፣ ስነልቦናዊ፣ ማህበራዊ እና ኢኮኖሚያዊ ችግሮች ተጋርጦብን መላው የኢትዮጵያ ህዝብ ባደረገው እልህ አስጨራሽ ትግል እና እርሶም በሰጡት ቆራጥ አመራርነት ሀገራችንን ኢትዮጵያን ከመፍረስ ታድገናል። ለዚህም ትልቅ አክብሮት አለኝ። ምንም እንኳን መንግስት ውስጣዊና ውጫዊ ተጽዕኖዎች ቢኖሩበትም ባለፉት ጥቂት ዓመታት በርካታ በተጨባጭ የሚታዩ የሪፎርም ስራዎችን በመስራት ውጤት ማስመዝገቡ የሚካድ አይደለም። በየቦታው የሚታዩ የጸጥታ ችግሮችን ከክልሎችና ከአካባቢ መዋቅሮች ጋር በመቀናጀት ህግ ማስከበር እና የህብረተሰቡን ሰላምና ደህንነት ለማስጠበቅ እየተወሰዱ ያሉ እርምጃዎችም የምናውቁ አይደሉም፣ ዋጋ እየተከፈለበት ነውና። ይሁን እንጂ መንግስት ወይም የጸጥታ ኃይሎች በሚያደርጉት ትግል ላይ የእያንዳንዱ የህብረተሰብ ክፍል አስተዋጽኦ በሚፈለገው መጠንና አይነት ካልታከለበት የምንመኘውን ሰላም በሀገራችን ማስፈን አዳጋች እንደሚሆን ይታመናል። ስለሆነም መላው የኢትዮጵያ ህዝብ እና የተከበረው ምክር ቤት አባላትም በየቦታው የሚከሰቱ የጸጥታ ችግሮች ላለፉት 30ና 40 ዓመታት በብሔር ብሔረሰቦች መካከል የተዘራው የክፉ ዘር ፍሬ መሆኑን በመገንዘብ በመንግስትና
በጸጥታ አካላት ጎን በመቆም ሰላማችንን ማስጠበቅ አለብን ይላሉ። ቢሆንም የህዝብን ሰላምና ደህንነት ማስጠበቅ በዋናነት የመንግስት ኃላፊነት ነው። አሁን በአንዳንድ የሀገራችን አካባቢዎች በየቀኑ በግፍ ተጨፍጭፈው ህይወታቸውን የሚያጡ፣ ንብረታቸውን የሚዘረፉ፣ ከቀያቸው ያለ አግባብ የሚፈናቀሉ፣ ጊዜያቸውን በስቃይና በእንግልት ውስጥ የሚያሳልፉ ዜጎቻችን ቁጥር ቀላል አይደለም። በተለይ አሸባሪው ኦነግ ሸኔ እና ተባባሪዎቹ በቅርቡ በደቡብ በአገሪቱ አካባቢ በድራሼ፣ በቡርጂ፣ በአማሮ፣ ጉጂና ሌሎችንም ጨምሮ እንዲሁም በቤንሻንጉል ጉሙዝ ክልል፣ በጋምቤላ፣ በኦሮሚያ ክልል በተለይ ደግሞ በምዕራብ ወለጋ የንጹሃን ዜጎችን ህይወት እየቀጠፈ መሆኑ እንደ አብነት መጥቀስ ይቻላል። ክቡር ጠቅላይ ሚኒስትር፣ በዜጎች ላይ የሚደርሱ ጥቃቶችን የጸጥታ ኃይሎች ከደህንነት ተቋማት ጋር እና ከህብረተሰቡ ጋር በመቀናጀት አስቀድሞ ለምን መከላከል አልተቻለም? በተለይ የአሸባሪው ኦነግ ሸኔ የሚመራው ቡድን እስከ መቼ ድረስ የህዝብ ስጋት ሆኖ ይቀጥላል? ከኦነግ ሸኔ ቡድን አስተሳሰብ የአካባቢውን አመራርና መላውን ህብረተሰብ ለመነጠል ብሎም ህዝቡ በግልጽ እንዲያወግዛቸውና እንዲታገላቸው መንግስት የተከተለው ስትራቴጂ ምንድን ነው? ምክንያቱም እነኚህ ቡድኖች በህዝብ ውስጥ ለመሸሸግ ቦታ የሚያገኙ ከሆነ አሁን የተጀመረውን ትግል እጅግ ውስብስብና አስቸጋሪ ያደርገዋልና በዚህ ቡድንና በአሸባሪ ህወሓት ወይም በሌሎች ኢትዮጵያን ለማፍረስ ከሚፈልጉ ኃይሎች መካከል ያለውን ቁርኝት እንዴት መበጠስ ይቻላል? በአጠቃላይ ለህዝቡ ሰላምና ደህንነት ስጋት የሚሆኑ ችግሮችን በዘላቂነት ለመፍታት መንግስት ምን እቅድ ይዟል? ከጦርነት ውጪ ያሉ አማራጮችን ከመጠቀም ረገድስ ምን ታስቧል? አመሰግናለሁ። በጣም አመሰግናለሁ። በመቀጠል ከምክር ቤት አባላት ለተነሱ ጥያቄዎች ምላሽና ማብራሪያ እንዲሰጡ ለክቡር ጠቅላይ ሚኒስትር እድል ሰጣለሁ።